ነገር ሁሉ ከዚያን ቀን ጀምሮ ያስደነግጠኝ ነበር። አንድ ቀን ድንገት የሥራ ቦታዬ መጣች። ደስታም ድንጋጤም ተቀላቀለብኝ። ሰዎች እንዳይሰሙ ድምጿን ቀንሳ ናፈቀኝ አለችኝ። እንዲያው የአባቷ ነገር እያስጨነቀኝ እንጂ እኔም የሚይዝ የምጨብጠውን ነገር አላውቅም ነበር። እንደ ትኩስ ፍቅር ምን አደገኛ ነገር አለ? ፍቅራችን በጭንቀትና በጥንቃቄ የተሞላ ደስታ ነበር። ልክ የተከሰከሰ ጠርሙስ የተዘራበት ወለል ላይ በባዶ እግር እንደሚራመድ ሰው እጅግ በጥንቃቄ ግን ደግሞ ትንፋሽ የሚያሳጣ አብረው ሆነው የሚያነፋፍቅ አንዳች ነገር። አንዳንዴ ከሃኑን ጋር አንድ ግቢ ውስጥ ከመኖራችንና ብዙውን ጊዜ አብረን ከማሳለፋችን የተነሳ ግንኙነታችን ከፍቅረኝነት ይልቅ ትዳር የሚመስል ቅርጽ ይዝ ነበር። ልብሶቼን ላውንደሪ ወስዳ ትሰጠኛለች። ምግብ አባባ ቢኖሩም ባይኖሩም ውጭ በልቼ ካልገባው እነሱ ጋር ነበር የምበላው። አንዳንድ ቀን አባባን ነግረናቸው አብረን ወደ ገበያ እንሄዳለን። አባባ ሃኑንን ብቻዋን ከቤት አያስወጧትም። ወይ አብረዋት ይወጣሉ አሊያም አትወጣም። እኔ ጋር ግን ስትወጣ ልጅ መንገድ ላይ እንዳትጠፋፉ እጇን ይዘህ አደራ ከማለት ውጪ ምንም ቅሬታ ፊታቸው ላይ አይታይም። እንደውም አንዳንዴ አንቺ ልጅ አደራ ከሰው ጋር እንዳትጋጩ ብለው ለኔም ያስባሉ። ከግቢው እንደወጣን ሃኑን እጇን ያዛት ተብለሃል እኮ ትልና ክንዴን ያዝ በሳቅ ትፍለቀለቃለች። በጋሪ ተሳፍረን ቀፊራ ወደሚባለው ገበያ እንሄዳለን። ንፋሱ ክንብለዋል ሊገፋት ሲታገል ክንዴን ይዛ አንገቴ ስር ትሸኩጣለች። አብረን እስከሆንን ድረስ ጋሪው የትም ቢወስደን ግድ አልነበረንም። ቀፊራ ወርደን ከቴምር እስከ ጭሳጭስ ከዶሮ እስከ ብርቱካን እንገዛለን። የሚበዛውን ጊዜ ግን እንዲሁ በመዞር ነበር የምናሳልፈው። እየተነሳ ፊቱ ላይ በሚሞጀረው አቧራ ውስጥ በጫጫታውና በግርግር ውስጥ በነዛ ጉሊቶች መሃል ሃኑን ቀይ ሽቲ በቀይ ሻርፕ ለብሳ ብዙ ጊዜ ስትወጣ እንደዛ ነበር የምትለብሰው። ተያይዘን ስንዞር ውለን የሸመትነውን ጭነን በጋሪ ወደ ቤት ስንመለስ በደመና ሰረገላ ላይ ተጭነን ወደ ሰማየ ሰማያት የምንነጥቅ እስከሚመስለኝ ደስታዬ ወደር አልነበረውም። ሁሉም ነገር የተረጋጋ ደስ የሚልና ሰላም የሰፈነበት ህልም የሚመስል ህይወት ነበር። የሃኑን አባት አልፎ አልፎ አልጋ ላይ ከሚጥላቸው ህመም በስተቀር ሁሉም ነገር ሰላም ነበር። የሰላም ትክክለኛ ትርጉም ረብሻ አለመኖር አይደለም። መነሻው ፍቅር የሆነ ረብሻ በነፍስ ውስጥ እንደ ማዕበል መተራመሱ ነው። ፍቅር የሌለው ሰላም ውሃው እንደደረቀ ወንዝ ነው። በሰላም ውስጥ ወንዝ መፍሰስ አለበት። ወንዙን ሊሻገሩ የሚታገሉ ነፍሶች መኖር አለባቸው። በውሃው ውስጥ የሚጋጩ የሚሳሳሙ ድንጋዮች መኖር አለባቸው። አሳዎች መኖር አለባቸው። ሰላም ነበረን እኔና ሃኑን። አባቷ ህመማቸው ቶሎ ቶሎ ባይነሳባቸውም ሲያማቸው ግን የሚያስደነግጥ ነበር። ደግሞ ለክፋቱ ቀድሞ አፋቸውን የሚይዛቸው። እኔ እዛ ቤት ከተከራየው እንኳን ይሄው 2 ጊዜ ሲያማቸው አጋጥሞኝ ነበር። ከስኳር ህመም ጋር የተያዘ መሆኑን ነግረውኛል። ደግነቱ ብዙ አይቆይባቸውም። ሃኑን የአባቷ ነገር ፈጽሞ አይሆንላትም። በምድር ላይ ያሏት ብቸኛ ዘመድ እሳቸው ናቸው። አባቷ ከወንድሞቿና ከእህቶቿ ጋር እንድትቀራረብ ያላደረጉት ጥረት አልነበረም። ይህንኑ ነገር አንድ ጊዜ በጣም ከተቀራረብን በኋላ በሐዘን ነግረውኛል። መቼስ ሰው ይሳሳታል። አንድ ያጠፋው አባት ላይ ይጨከናል። እሷስ እህታቸው አይደለችም? ቤቱ እንደው እንኳን ለነሱ ለባዳውም ይበቃል። እንዴት እህታቸውን ካለ ዘመድ ያስቀሯታል? እድሜ ገፍቷል። በሽታው የበረታብኝ ድንገት አላህ በቃ ካለኝ እች ልጅ ብቻዋን እንዳትቀር ብዬ እኔ ቁልቁል ወደ ልጆቼ ታረቁኝ ብዬ ሽማግሌ ምልክ አከላፍተው መለሷቸው። መቼስ በእኔ አይጨክኑም ብዬ ራሱ ብሄድ የተቀመጥኩበት እየጣሉኝ ወጡ። ልብ ያዘነ። ግን አልረገምኳቸውም። ስጋ ናቸው። አባት ቢያጠፋ ይሄ ተገቢ ነው? ድፍን ድሬዳዋ ይጠየቅ። አንቀባረረኝ ያሳደግኳቸው አሜሪካ ሲሉ አውሮፓ የትስ እንሂድ ሲሉ ልኬ ካለውጉ ከድሬዳዋ አሜሪካ ብር እየላኩ ያስተማርኳቸውን ያለ እኔስ እሺ በድያቸው ይሆናል። እዚች አንድ ፍሬ ልጅ ላይ ይጨከናል። እንኳን ስጋው ሁና የችን ልጅ አይቶ የሚጨክን መንገደኛ አለ? አነጋገራቸው ያሸብራል። ሽማግሌ ፊታቸው ላይ የሚያንዣብበው ሐዘን ማረፊያ አጥተው ዙሪያ ገባው ላይ የሚንከራተቱት አይኖቻቸው እጅግ አንጀት ይበሉ ነበር። ከ4 ዓመት የድሬዳዋ ቆይታ በኋላ
ዋናው መስሪያ ቤት ድንገት ወደ አዲስ አበባ ሲጠራኝ ትንሿ ገነታችን ጨለማ ጠላባት። ከሃኑን ጋር መለያየት ገደል ቢሆንብኝም ወደ አዲስ አበባ መመለስ የረጅም ጊዜ ምኞቴ ነበርና ማቄን ጨርቄን አላልኩም። ሃኑንም እንደሚሄድ ካወቀችበት ቀን ጀምሮ ከቤት የቀረች። ድንገት ግቢ ውስጥ ስንገናኝ እንኳን ድንብርብሯ ወጥቶ ትሸሸኛለች። አንድ ቀን ታዲያ አባባ ወጣ ሲሉ ጠብቄ ወደ ትልቁ ቤት ሄድኩ። ስገባ የተንጣለለው ሳሎን ውስጥ አልጋ የሚያክለው ሰፊ ሶፋ ላይ ኩርምት ብላ ተቀምጣ አገኘኋት። ምንም እየሰራች አይደለም። እንደ ወትሮ ቴሌቪዥን አልተከፈተም። በቃ ቁጭ ብላ ባዶ ላይ አፍጥጣለች። እጇ ላይ የምታምር እንደሷ ፊት ብርሃን የሚረጩ ጠጠሮች የተሰኩባት መቁጠሪያ ይዛ ነበር። ድንገት ስገባ የምታደርገው ግራ ገብቷት ተነስታ ቆመችና ዝም ብላ ስታየን ቆይታ በቆመችበት እንባዋ መውረድ ጀመረ። አቀፍኳት። ለረጅም ደቂቃ አቅፊያት ቆምኩ። ደረቴ ላይ ሸሚዜን አልፎ የትኩስ እንባዋ እርጥበት ይሰማኝ ነበር። ሃኑን አዲስ አበባ እንደደረስኩ ቤት እከራያለሁ። ነገሮችን አመቻችቼ በአንድ ወር ውስጥ እመለሳለሁ። ለምን አለችኝ። ምን ማለት ነው ለምን? አባባን እንነግራቸውና እንጋባለን። በቁጣ ከእቅፌ ወጥታ ራቅ አለችና በትልቅ አይኖቿ አፍጠጣብኝ። አትዋሸኝ። እኔ እዚህ ባዶ ግቢ ውስጥ ሌላ ተስፋ የለኝም። የምጠብቀው አንተን ነበር። የማትመለስ ከሆነ እኔን ለማጽናናት ብለህ አትዋሸኝ። አልዋሽሽም። እዚህ ሁልጊዜ በስጋት ከምኖር አዲስ አበባ ወስድሽና ተጋብተን በሰላም እንኖራለን። እመለሳለሁ ሃኑን፣ ቶሎ እመለሳለሁ። ቢበዛ 2 ወር። ለአንቺ ስል አይደለም ለራሴ ስል። አፈቅርሻለሁ ሃኑን። ያለአንቺ መኖር አልችልም። አንቺ ጋር ስሆን በጣም ደስተኛ ነኝ። ከልቤ ነበር ያልኳትን ሁሉ ያልኳት ከልቤ ነው። ታዲያ ካፈቀርከኝ ለምን ትሄዳለህ? ደስተኞች ነን። ጥሩ ስራ አለ። አባባን ንገረውና መማር አለብኝ፣ መለወጥ አለብኝ። ከተጠራው ደግሞ መሄድ ግዴታዬም ነው። ለምንድን ነው ከተጠራው የምትለው? እነሱ ብዙ ሰራተኛ አላቸው። እኔ ግን ያለኝ አንተ ብቻ ነህ። በአላህ አትሄድ። ቢያባረሩህም አባባ የሆነ ነገር ይከፍትልሃል። ትንሽም ሱቅ ብትሆን ደግሞ እኮ ይወድሃል። በረጅሙ ተንፍሼ ዝም ብዬ አየኋት። እንደወሰንኩ ስለገባት ድንገት እጆቼን በእጆቿ አጥብቃ ያዘችኝና እንባ እየተናነቃት እሺ እውነቱን ንገረኝ፣ ትመለሳለህ? የምትለው ሁሉ ከልብህ ነው? በአላህ እንዳትዋሽኝ። አልዋሽሽም ሃኑን። እሺ ምን ልበል? ልማልልሽ? ትክ ብላ አይታኝ ፈገግ አለች። ልክ በደመና እንደተከበበች ፀሐይ ቅሬታ የተጫነው ውብ ፊቷ ላይ ለስላሳ ፈገግታ። ፊቷ ያሳሳ ነበር። ከንፈሯን ሳምኳት። እጆቿን በወገቤ ዙሪያ አጥብቃ ጠመጠመቻቸውና ደረቴ ላይ ተለጥፋ የእውነት ልታገባኝ ትፈልጋለህ? አዎ፣ አንቺን ማግባት ብቻ ነው የማስበው። አንቺን ማግባት ብቻ። ቤተሰቦች የሚወዱኝ ይመስላል አለች። ምን አገባቸው? ግን በጣም ነው የሚወዱሽ ሃኑን። ሰይጣን ራሱ አንቺን መጥላት አይችልም። ያልተማረች ስራ የሌላት ሴት ስታገባ ኑኔ እናቴ እስካሁን በጣቷ ነው የምትፈርመው። ላለፉት 40 ዓመታት የቤት እመቤት ነበረች። ከት ብላ ሳቀች። ባይሆን አባቴን ፍሬ መሰረተ ትምህርት እስከ 3ኛ ክፍል ተምሯል። የሃኑን ውብ ሳቅ ቤቱን ሞላው። ቡና ላፍላለህ? አብሬያት ብዙ እንድቆይ ስትፈልግ መደለያዋ ቡና ነበር። ቡና ሲፈላ ተረጋግቼ ቁጭ እላለሁ። ታውቃለች፣ አባባ ሲመጡ አፍለተሽ ከጠራሽኝ እመጣለሁ። ልጅ ዛሬ የስንብት አትቅምም ብላ ቀለደች፣ ድምጿን ወፈር አድርጋ። እንኳን ጫት ጨምሬበት ልጆን ሳያት እየመረቀንኩ ተቸግሬያለሁ አልኩ በአባባ ድምፅ። እንደገና ከንፈሯን ስሚያት ወጥቼ ወደ ቤት የገባው። በቀጣዩ ቀን ከእንቅልፌ ስነሳ ሃኑን አልጋዬ አጠገብ ወንበር ላይ ተቀምጣ ትክ ብላ ያየች ነበር። በአላህ ትተኸኝ አትሄድ። ድፍን 3 ዓመታት ከድሬዳዋ ሰማይ ስር አንዲት እንደ ላባ የለሰለሰች ነፍስ እንዲህ በፍቅር አውሎ ነፋስ እየተንሳፈፈች ነበር። በሰላም በምትኖርበት ግቢ እንደ ነፋስ በሽንቁር ገብቼ ነፍሷን በአየር ላይ እንዳንሳፈፍኳት በዚያው በተሰቀለችበት የኋሊት ትቻት ወደ አዲስ አበባ ተመለሱ። የሚወስደኝ መኪና በር ላይ መጥቶ ሲቆም አንድ ሽማግሌ ከቆንጆ ልጃቸው ጋር ትልቁ የግቢ በር ላይ ቆመው እጃቸውን ለስንብት ሲያውለበልቡልኝ ከእንባዬ ጋር እየታገልኩ ነበር። ምን ፈልጌ ነው የሚሄደው? ምን እያልኩ ለራሴ
ድሬዳዋን ለቅቄ ስወጣ እንደ ጥይት ከምትወነጨፈው መኪና ግራና ቀኝ ወደ ኋላ የሚሮጡ የሚመስሉት ቁጥቋጦና ድንጋዮች አንዲት ምስኪን አፍቃሪ ባዶ ግቢ ውስጥ ትቼ መሄድን ሰምተው ሊያጽናኗት ወደ እሷ የሚሮጡ ይመስላሉ። ከሩቅ አፍቃሪ የቅርብ ድንጋይና ቁጥቋጦ ይሻላል የሚሉ አይነት። አዲስ አበባ የጠበቀኝ ገና አዲስ ተከፍቶ ጥንቅጡ የወጣ ቅርንጫፍ ነበር። ሙሉ ቀን የማያዋራ ችግር፣ የደንበኞች ነጭነጭ የማይለየው ባንክ። ለዚሁ ቅርንጫፍ ነው እንግዲህ ድንገት ብለው ያመጡኝ። ገና ከመድረሴ በስጋም በነፍስም ስራዬ ላይ ተጠመድኩ። ሰራተኞች በሙሉ አዲስ ነበሩ። ምስኪን የዩኒቨርሲቲ ተመራቂዎች፣ ሁሉም ነገር ላይ የተሳሳቱ የሚመስላቸው። ሁሉም ደንበኛ ብር ሊያወጣና ሊያስገባ ሳይሆን ሊያጭበረብርና ሊዘርፍ የመጣ የሚመስላቸው ስጉ ነፍሳት። አእምሯቸው ቁጥር ስፍር በሌለው ሕግ ማስጠንቀቂያ ተሞልቶ በፍርሃት የተሸበበ የማይጠይቁኝ ጥያቄ አልነበረም። አንዳንዴማ ከረባት አስተሳሰር ሳይቀር ይጠይቁኝ ነበር። በተደጋጋሚ ዋናው መስሪያ ቤት የሚያግዘኝ ሰው እንዲልኩልኝ ቢወተውትም ለ1 ወር ብቻዬን ፍዳይን አበሉኝ። ሲሳካልህ ለማጨብጨብ፣ ከወደክም ትችታቸውን እንደ ሰይፍ ለመምዘዝ ጥጋቸውን ይዘው እንደሚመለከቱ ስራ አስኪያጆች የሚያስጠላኝ ፍጥረት የለም። የኔዎቹም እንደዛ ነበሩ። ስልክ እየደወሉ በአንተ እንተማመናለን ይሉኛል። አድናቆት እንደ ሙዳ ስጋ እየወረወሩ የቢዝነስ አጥራቸውን ሲያስጠብቁኝ ሊያድሩ ይዳዳቸዋል። እያመሸው ከመስራት አልፎ ቅዳሜ ሳይቀር እየገባው ለመስራት ተገድጄ ነበር። በእነዚህ ጊዜያት እንኳንስ ለሃኑን ቃል እንደገባሁት ቤት ልከራይ ቀርቶ ቀልቤን ሰብስቤ ጓደኞቼን እንኳን ማግኘት አልቻልኩም። መጨረሻ ላይ ሲብስብኝ ወደ ስራ አስኪያጁ ቢሮ በአካል ሄጄ ከዚህ በኋላ ሰው ካልመደባችሁ ምንም ማድረግ አልችልም አልኩት። በቀጣዩ ሳምንት በወረቀት ተከብቤ ባቀረቀርኩበት በመስታወት የተከለለች በር አልባ ቢሮዬን አልፋ አንዲት ሴት እፊቴ ቆመች። መጀመሪያ ያየሁት ከጉልበቷ በላይ በቀረ ጉርድ ጥቁር የቢሮ ቀሚሷ ምክንያት የተጋለጡትን ጠይምና ውብ እግሮቿን ነበር። ቀና ብዬ ፈገግ ለማለት ሞከርኩ። ፈገግ ብላ በስም የጠራችኝ ግር እያለኝ አቤት ምን ልታዘዝ አልኳት እየተፍለቀለቀች። ራስህ ምን ልታዘዝ? ከሰላም ቢሮ አፈናቅለህ ያስመጣኸኝ እኮ አንተ ነህ። ተሳሳቅን። ከዋናው መስሪያ ቤት አዲስ የተላከች ልጅ ነበረች። ቀደም ብዬ አንዲት ሴት እንደምትመጣ በሰማም እንዲህ ወጣት ትሆናለች ብዬ አልጠበቅኩም ነበር። ምክንያቱም ስለ እሷ ጉብዝና አጋነው ነበር የነገሩኝ። ሄራን እባላለሁ አለቃ፣ ትርፍ ወንበር ነገር የላችሁም ብላ ዙሪያዋን ተመለከተችና ጥግ ላይ ከተቀመጡት ተሽከርካሪ ወንበሮች አንዱን ራሷ እየገፋች መታ ፊት ለፊት የተቀመጠች። እንደ ደም የቀላ ትልቅ የቆዳ ቦርሷ ከስሯ አስቀመጠችና እሺ እንዴት እየሄደ ነው ብላ ፈገግ አለች። ጠይም ቆዳዋ ጥራቱ የሚገርም ነው። ጠይም ነበልባል፣ ደስ የሚል ወርቃማ ቀለም የተቀባው ረጅም ፀጉሯ መጀመሪያ ላይ የራሷ አልመስለኝ ብሎ ነበር። ስትስቅ እስከ ጆሮ ግንዷ ደርሰው የሚመለሱ ትልልቅና የሚያምሩ ከናፍሮቿ ከውብ ጥርሶቿ ጋር ተዳምረው ፈገግታዋ የልብ ያደርሳል የሚባልለት አይነት አድርጓታል። ቁመቷ ዘለግ ያለ ነው። በዚያ ላይ ውብ ቅርጽ፣ ስትናገርም ስትንቀሳቀስም ፈጣን። እንዲህ ነበር የመጀመሪያ ትውውቃችን። ከሃኑን ጋር በየቀኑ እናወራ ነበር። ባለኝ ክፍት ሰዓት ሁሉ እደውልላታለሁ። ያለውን ነገር እነግራታለሁ። ይግባት አይግባት ግን አላውቅም። ዝም ብላ ትሰማኛለች። ምንጊዜም ከወያችን በኋላ ጥያቄዋ ግልጽ ነው። ግን ትመጣለህ አይደል? እውነት ነበራት። በአንድ ወር ውስጥ ቤት ተከራይቼ እመልሳለሁ ያልኩት ልጅ ቤተሰቦቼ ቤት እየኖርኩ 3 ወራት አለፉ። በመጨረሻ እሷ ሰው አታጣም ብዬ ቤት መከራየት እንደምፈልግ ለሄራን ነገርኳት። አብረን ምሳ መብላት ጀምረን ነበር። ተቀራርበናል። በቀጣዩ ቀን እየተፍለቀለቀች መታ እንኳን ደስ ያለ አለቃ፣ ቤት ተገኝቶልሃል፣ አሪፍ ባለ 1 መኝታ 1ኛ ፎቅ ላይ። ከስራ እንደወጣን ወሰደችኝ።
ቤቱን ወደድኩት። በቀጣዩ ቀን የ3 ወር የቤት ኪራይ ክፍያ ተገላገልኩ። ቤት መከራየቴን ለቤተሰቦቼ ስነግራቸው እዚህ ምን አጥተህ ነው ለኪራይ የምትገፈግፈው ብለው ትንሽ አጉረመረሙ። ግን ብዙ አልተጫኑኝም። ለስራውም ለምኑም ብቻውን መሆን ካስፈለገው አለች እናቴ። ለምኑም ስትል ድምጿ ውስጥ ትንሽ አሽሙር ነበረች። ይሁና ብሎ ዝም አለ። አባቴ ሄራን እና እቃህን መቼ ልታስገባ ነው አለችኝ። እቃ መግዛቱንም ረስቸው ነበር። ለካሱም አለ። ድፍን የባንኩ ሰራተኛ ዙሮ እስኪያይን ድረስ ሳቋን ቀለጠችው። ሳቋ ያምራል። ሁሉም ሰራተኛ ላይ የሚጋባ አይነት ሳቅ ነው ያላት። አንዳንዴ እዚያ ሩቅ ሆና ስትስቅ እኔ እዚሁ ሆኜ ፈገግላለሁ። ባክሽ ምንም እቃ የለኝም ገና ልገዛ ነው ስል እንደገና እየሳቀች ምን ይሻላችኋል ወንዶች ብላ ትከብላ የችኝና ለማንኛውም ፈርኒቸር ቤት ያላት ጓደኛለችኝ። ገንዘብ ካነሰ ዋስ ሆናለሁ መቼም አታዋርደኝም። አይ ለጊዜው እንኳን ገንዘብ አይቸግረኝም፣ ግን ካላስቸገርኩሽ የቤት ዕቃ ገዝቼ ስለማላውቅ ችግር የለው መቼም ይመቻል። ሄደን ትመርጣለህ፣ ራሳቸው ቤት ድረስ ወስደው ይገጣጥሙልሃል እንዳለችውም ከአልጋ እስከ ሶፋ ምንም ሳልደክም አመራረጠችኝ። ምርጫዋ የሚገርም ነበር። የተከራየሁት ቤት ድረስ ወስደው ገጠሙልኝ። አንድ ዕዳ ቀለለ። ለሃኑን ስነግራት በደስታ አበደች እና መቼ ልትመጣ ነው? ፍቃድ ጠይቄ በዚህ ወር መጨረሻ አካባቢ አልኳት። ግን ፈርቼ ነበር። ምን እንደሆነ ያልገባኝ ነገር ውስጤን ያስጨንቀው ነበር። መጨረሻ ላይ አውርጄና አውጥቼ ጉዳዩን ለታላቅ እህቴ ልነግራት ወሰንኩ። አንድ ቅዳሜ ቀን ምሳ ልጋብዝሽ ስላት ዛሬ ምን መላክ ተጠጋ እባክህ እያለች የተቀጣጠርንበት ቦታ መጣች። ከመጀመሪያ እስከ መጨረሻ ስለ ሃኑን ነገርኳትና ፎቶዋን አሳየኋት። ውይ የኔ ቆንጆ እንዴት ታምራለች ብላ አዳነቀችና ምንም የሚካበር ነገር የለውም እኮ አንተ ከወደድካት እርግጠኛ ከሆንክና ከተግባባችሁ በቃ ቤት እንነግራችኋለን አለቀ። እንደውም እኔ እነግራችኋለሁ ብላ ድንገት ከት ብላ ሳቀችና ግን ልጅ ምናምን ወልደህ አልነበክም አይደል? እኔ እኮ እዚያ ሄደህ ድምፅ ሲጠፋ ባክሽ ምንም ነገር አልጀመርንም ትክ ብላ በማሾፍ አየችኝና እቺን የመሰለች ልጅ ጋር አንድ ግቢ የኖራችሁ ምንም ካልጀመራችሁ እውነት መልአክ የሆነ ወንድም አለኝ እያልኩ ማውራት ጀምራለሁ። ተሳስቀን ተለያየን። በቀጣዩ ቀን እቤት ስገባ የሁሉም ፊት ሳቅ አፍኖት ጠበቀኝ። በመጨረሻ አባቴ አላስችለው ብሎት እስኪና አንተ እዚህ ቁጭ በል የምን የዙሪያ ጥምጥም መሄድ ነው። እናቴ ለወሬ ቸኩላ ልታጥብ ያዘጋጀችውን እንቁላል የተጠበሰበት መጥበሻ እንዳንከረፈፈች ከውስጥ ወጥታ ፊት ለፊት የተቀመጠች ፎቶዋ ታለ ወዲህ በል እስኪ እንያት አለኝና ፎቶዋን እየተቀፋበሉ አይተው ቆንጆ ልቅም ያለሽ ቆንጆ እያሉ አዳነቁ። ማነው ስሟ? ሃኑን ትባላለች። ምንኛ ነው ደግሞ የዛሬ ልጆች ስማቸው አረብኛ ነው። አረብኛ እስላም ናት እንዴ አለ አባቴ ፊቱን ኮስተር አድርጎ። አዎ ሁሉም ተያይተው ዝም አሉ። ምን ነው ችግር አለው? አይ ከወደድክኛ ምን አሻን፣ ግን እንደው እምነት አንድ አይነት ቢሆን ጥሩ ነበር። ነገ ልጆች ይወለዳሉ። ብዙ ነገር አለ። ፍቅር እንደሆነ ሁልጊዜ እንዳጀማመሩ አይሆን። አይ እንግዲህ አታሟርቱበት ብልሃቴ ጣልቃ ገባች። ቤታችን ውስጥ የምትፈራ አይነት ናት። አባቴ ፊቱ ላይ ቅሬታው እንዳረበበ ይሁና ዋናው መፈቃቀዱ ነው ብሎ ተነስቶ ወደ መኝታ ቤቱ ገባ። ግን ደስተኛ እንዳልነበር ፊቱ ላይ ያስታውቃል። ሁሉንም ነገር ጨራርሼ ወደ ድሬዳዋ ለመመለስ ተዘጋጀው። ዋና ሐሳቤ ድሬዳዋ እንደደረሱ እዚያው ካፈራኋቸው ጓደኞችና የሥራ ባልደረቦቼ መካከል ቀድሜ በስልክ ያወራኋቸውን ለሽምግልና ወደ ሃኑን አባት መላክ ነበር። ሃኑን ድምጿ ውስጥ የምሰማው የደስታ ሲቃ የኔንም ጉጉት ጨምሮት ቀኑን በጉጉት ነበር የጠበቅኩት። እንደ ነፍሰ ጡር ቀን እየቆጠረን ቆይተን ቀኑ ሲደርስ ወደ ድሬዳዋ በረርኩ። ድሬዳዋ ራቀችብኝ። በመነሻና በመድረሻ መካከል መንገድ የሚባል እንቅፋት አለ። ጉዞ ማለት አብሮ ለመሆን ለሚፈላለጉ ነፍሶች መሃል የተዘረጋን መንገድ የሚባል መጋረጃ ቀዶ መጣል ነው። ርቀትም በመነሻና በመድረሻ መሃል ያለ የመንገድ ዕድሜ የሚያሳጥረው ጥሩ እርግማን መጓዝ ብቻ ነው። ተጓዝኩ።
የድሬዳዋ ሙቀት የሃኑን እቅፍ ይመስለኛል። ለስለስ ያለ እና ምቾት ያለው። እንደደረስኩ ወደ ያስኩት ሆቴል ገብቼ ሰውነቴን ተለቃለኩና ለባብሼ ወደ ማታ አካባቢ ለሽምግልና ከመረጥኳቸው ጓደኞቼ ጋር ወደ ተቀጣጠርንበት አቀናው። እንደ ሙሽራ ተንከባክበው እራት ጋበዙኝ። እኔ ለማገባው የነሱ ደስታ ወደር አልነበረውም። ባንክ ውስጥ አለቃቸው ሆኜ ለ4 ዓመታት ሰርተናል። በነዛ 4 ዓመታት ውስጥ ለሥራ ጉዳይ ተጨቃጭቀናል፣ ተጣልተናል። ባስ ሲልም እስከ ጽሑፍ ማስጠንቀቂያ የሰጠኋቸው ነበሩ። ዛሬ ላይ አንዱም ነገር ብልባቸው የለም። የእውነት ተደስተው ነበር። ከጥንት ጀምሮ በሽምግልና ታሪክ ውስጥ ያጋጠሙ ታሪኮችና ገጠመኞች ሲነሱ ሲወሩ አመሹ። ብዙ ሳቅ። እንድች ብለህ እንዳትጨነቅ፣ እምቢ ካሉ አንድ ገጣባ የጋሪ ፈረስ አዘጋጅተንልሃል፣ ጠልፋት እየጋለብክ መሄድ። ሁሉም ተሳሳቁ። በማግስቱ ሽማግሌዎቼ ወደ ሃኑን ቤት ሄዱ። ቀድመው አባባን ቀጥረዋቸው ስለነበር ነገሩ ሽምግልና መሆኑን አውቀዋል። ልጃቸውን ጠያቂው ማን መሆኑን ብቻ ነበር ያልገባቸው። ሆቴል ውስጥ እንደተቀመጥኩ እየተነሳው ስንቆራጠጥ ዋልኩ። ከብዙ እንዲህ ተብለው ይሆናልና እንደዛ ተነግሯቸው ይሆናል የሚል መላምት ጋር የላኳቸው ሽማግሌዎች ካሰብኩት በላይ አምሽተው ወደ ያስኩት ክፍል መጡ። በጉጉት አፋፋቸውን ስመለከት አንተ ተናገር አንተ በሚል እየተያዩ ግራ አጋቡኝ። ሲሄዱ የነበራቸው ፈገግታና ሞራል ፊታቸው ላይ የለም። አልተሳካም አለ አንደኛው። ምን ማለት ነው አልተሳካም? አባቱ አልተስማሙ። ልናሳምናቸው የቻልነው ሁሉ ሞክረን ግን አልሆነም። ሁሉም እንደ ሐዘን ቤት ፊታቸውን አጨፍግገው እንዳቀረቀሩ ዝም አሉ። እየቀለዱ መስሎኝ ነበር። ትንሽ ቆይተው በሳቅ እየተፍለቀለቁ እንኳን ደስ ያለ እንዲሉኝ ጠበቅኩ። ግን የጠበቀኝ የመርዶ ዝርዝር ነበር። ፈጽሞ ያላሰብኩት ነገር። ሽማግሌዎቹ እንደደረሱ አባባ አክብረው ተቀበሏቸው። የሄዱበትን ጉዳይ ሲነግሯቸው ደስ አላቸው። ችግሩ የመጣው የኔን ማንነት ሲሰሙ ነበር። አይ ብለው ተከዙ። ምንም የማይወጣለት ጥሩ ልጅ ነው። ሰውንም ስራውንም የሚያከብር፣ ብታመም አስታማሚ፣ ቢከፋኝ ብሎ የሚሰማ እንደ ልጅ የማየው ልጅ። አይ ግን አይሆንም። እሱ ክርስቲያን፣ ያ ሙስሊሞች እንዴት ይሆናል? አይ 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 ግድ የለም ይቅር። አስተዋይ ልጅ አልነበር? ምን ነካው? አባባ ይሄ እኮ ችግር የለውም ከተዋደዱ ተቻችሎ መኖር። አባባ በቁጣ ገነፈሉ። ይሄ እኮ ፖለቲካ አይደለም። ምን ነካችሁ ልጆች? የነፍስ ጉዳይ ነው። እንዴት ነው የምትናገሩት? የአላህን ትእዛዝን ያልሽረው አይኔ ያየ ልጄን ጀሃነም እሳት ስትገባ እንዴት ነው እሺ የምለው? በቃ ሃይማኖታችን አይፈቅድም። ይህን ሁሉ ዓመት አብረን እንደ አባትና ልጅ ስንኖር አንድ ቀን ሃይማኖቱን ጠይቄው አውቃለሁ? አላውቅም። መቻቻል ይሄ ነው። አብረን ስንበላ አብረን ስንጠጣ ሃይማኖታችን ከልክሎናል? አልከለከለን። መቻቻል እሱ ነው። እቤቴ ሲኖር ከዚች ከልጄ ነጥዬ አላየሁትም። አየህ መቻቻል ይሄ ነው። ጋብቻ ግን የማይሆን ፈጽሞ የማይታሰብ ጀሃነም ቀልድ እንዳይመስላችሁ ልጆቼ። እንኳን እንዲህ እንዳሻን ኖረን በጠፍራቸው ቆመው ተንቀጥቅጠው ትእዛዙን አክብረው ለኖሩት ማስፈሪ ናት እች ቀን። ጥሩ ልጅ ነው፣ ወላሂ ጥሩ ልጅ ነው። በዚህ ዘመን እንደሱ ያለ ሰው አይገኝም። የተማረ አስተዋይ፣ መጠጥ ባፉ የማይዞር ጫት እንኳን የማይቀምስ። ግን በኋላ እቺ ነፍስ ለጥያቄ መቅረቡ አይቀር። ጥሩ ልጅ ነው ሲባል፣ ወድጄ ነው ሲባል የአላህ ቃልና ትእዛዝ አይሰረዝ አይከለስ። ግድላችሁ እንዳማረብን በጉርብትናችን እንቀጥል። ቢጨንቀው አንዱ ሽማግሌ አባባ በቃ ከወደዳት ይሰልማል አቡ ይላቸዋል። አባባ ከመጀመሪያውም ኮስተር ብለው የአላህን መንገድ ነፍስያችን ወዷትና ፈቅደን እንጂ ሴት ተከትለን የምንሄድባት አይደለችም። ካስቀየምኩት አፉ በሉኝ። ከኔ አቅም በላይ ሲሆንብኝ ነው ልጆቼ፣ በዚህ አትምጡብኝ። እንደው ብታርዱኝ ይሻላልም ወላሂ ብለው ተነስተው ቆሙ። ሽማግሌዎቹም ተሰናብተው ከመውጣት ውጪ ሌላ አማራጭ አልነበራቸውም። አንዳንዴ ሲሳቅልን፣ አንዳንዴ የተወደድን ሲመስለን የልዩነት መስመር ደብዝዞ አይታየንም አይደል? በመንገዴ ላይ ለአይን የማትታይ ቀጭን ክር መዘርጋቷን አላየሁም ነበር። ያቺ ክር ናት ጠልፋ ይጣለችኝ። ውድቀቴን ያከፋው ክሩ አይደለም የተንደረደርኩበት ፍጥነት እንጂ። ሽማግሌዎቹን አመስግኜ ራት በልተን ከሸኟቸው በኋላ ብቻዬን ቁጭ ብዬ ሳስብ ቆየሁና ለሃኑን ምልክት አደረግኩላት። ምናልባት አባቷ ጋር ከሆኑ መልሳ እንድትደውል። ወዲያው ደወለች። ሁለታችንም
ከምን እንደምንጀምር ግራ ገብቶን ዝም ብለን ቆየንና አባባ አይሆንም አልኳት። ስታለቅስ ትንፋሿ ይሰማኝ ነበር። አዎ አለችኝ። ሀኑን አብረሽኝ መኖር ትፈልጊያለሽ ወይስ አባባ እንዳሉት? አይ ከአንተ ጋር መኖር ነው የምፈልገው። የትም ቢሆን አንተ ጋር መሆን ነው የምፈልገው። ሌላ ምን አለኝ? በቃ ተዘጋጂ፣ አብረን አዲስ አበባ እንሄዳለን። አባባን ትቼ ኧረ ተው፣ በብስጭት ይሞትብኛል። እድሜ ልኬን ጸጸቱን አልችለው እና ምንድነው ሀሳብሽ? እወድሃለሁ። በቃ እኔ እድሌ ይሄ ነው። ሂድ፣ እርሳኝ፣ አትደውል፣ እኔን አታስብ። አባባን ባዶ ቤት ትቼው ብሄድ እርግማኑ ላንተም ይተርፋል። ቁም ነገረኛ ነህ፣ የቻልከውን አድርገሃል። በአንተ የማዝንበት ምንም ነገር የለም። በቃ ሂድ ወደ አገርህ፣ ከወደድካት ጋር በሰላም ኑር። በቃ አትዘንብኝ። ስልኩን ዘጋችሁ። ቀልድ መሰለኝ፣ የሆነ ጨዋታ ነገር። የሆቴሉን መጋረጃ ከፍቼ ቁልቁል በሰፊው የድሬዳዋ ከተማ ጨለማ ላይ ኮከብ መስለው የተዘሩት አምፖሎች ሲብለጨለጩ እየተመለከትኩ በሀሳብ ነጎድኩ። ነገሮች ሁሉ እንደ ሳሙና አረፋ እጄ ላይ ሲማሙ ታወቀኝ። ለትንሽ ጥሩ ቀን እንደ ዣንጥላ ከበላይ ሲታጠፍና የብቸኝነት፣ የመለየት፣ የባዶነት ዶፍ ሲወርድብኝ ነፍሴ ስትኮራመት ተሰማኝ። ፍቅር ከሽፎ እንኳን ሰው ያድናል፣ ሞቶ ራሱ ሕይወት ይሰጣል። የኔና የሀኑን ፍቅር ጣው የወደቀው እዛው ላይ ነበር። አንድ ምስኪን ሽማግሌ በሰላምና በጤና ይኖሩ ዘንድ የኔና የሀኑን ፍቅር መሞትና መስዋዕት መሆን አለበት። አንድ ሽማግሌ አይደሉም፣ ደግሞ አባት ናቸው። ትዳራቸውንና ልጆቻቸውን በትነው አንድ እሷን ብቻ መርጠው ያሳደጉ እጅግ ደግ አባት። ሀኑን እውነት አላት፣ ያለችው ሁሉ እውነት ነው። ሌላም አንድ እውነት ደግሞ አለ። እኔ ሀኑንን አፈቅራታለሁ። ውስጤ ቅጥል አለ፣ ተንገበገብኩ። ይህ ነገር ፍቅር ነው እያለች የኖረች ነፍሴ በዚያች ምሽት ለራሷ እንዲህ አለች፣ አዎ ፍቅር ነበር። ፍቅር ማለት በዚህ በምትመለከተው ጨለማ ውስጥ ከሚብለጨለጩት ቁጥር ስፍር የሌላቸው አምፖሎች መሃል ነፍስ አንዷን መርጣ በብርሃኗ ስትደምቅ ነው። ብርሃን ሁሉ የነፍስን ጨለማ አይገፍም። ሲበዛ የራስን ብርሃን ትፈልግ ዘንድ ያግዝክ ይሆናል እንጂ ራሳችንን፣ አካባቢያችንን፣ ዓለምን፣ መላውን የሰው ልጅ ሁሉ እንድናይ የሚረዳን ብርሃን ተመርጦ በልባችን ጓዳ ይበራል። ሰው የቱንም ያህል በደማቅ ብርሃን ቢከበብ እውነተኛውን የራሱን ብርሃን እስካላገኘ ድረስ ነፍሱ ጨለማ ውስጥ ናት። ሀኑን ሐሳቧን ብትቀይር ብዬ ሆቴል ውስጥ 2 ቀን በዝምታ ጠበቅኩ። ምንም የለም። እንደዚያ ደረቴን ነፍቼ እንደ አንበሳ ገዳይ እየፎከርኩ የሄድኩት ሰውዬ እንደተነፈሰ ትልቅ ፊኛ መንፈሴ ተጨማትሮ ወደ አዲስ አበባ ተመለስኩ። ያውም እመለሳለሁ ካልኩበት ቀን 1 ሳምንት ቀድሜ በቀጥታ ወደ ቤት ሄጄ ተኛው። ሳምንቱን ሙሉ ለማንም ሳልደውል ስልኬን ዘግቼ እቤት ተቀመጥኩ። ቅዳሜ ማታ ስልኬን ስከፍት በርካታ የጽሑፍ መልእክትና የከሸፉ ጥሪዎች ስልኬን ሞልተውት ነበር። አይኔ ተስገብግቦ የሀኑንን ስም ፈለገ። ይቅርታዋን ፈለግኩ። ሐሳቤን ቀይሬያለሁ የሚል ቃሏን ናፈቅኩ። ምንም የለም። አልቅስ የሚል ስሜት ተናነቀኝ። አልቻልኩም። ደወልኩላት። ስልኳ ዝግ ነበር። እስከ እኩለ ሌሊት ደጋግሜ ሞከርኩ። የለም። ስልኬን እንደያዝኩ እንቅልፍ ገላገለኝ። ጠዋት ስነሳ ስልኬን በጉጉት ተመለከትኩ። ምንም። ደግሜ ደወልኩ። ድካም ነበር ትርፉ። ራሴን እንደምንም አነቃቅቼ ሻወር ወሰድኩና ልብስ ቀያየር ወጣው። አዲስ አበባ የተለመደ ሕይወቷን ቀጥላለች። ሕዝቡ ሁሉ፣ መንገደኛው ሁሉ በሬዲዮና በቴሌቪዥን የሆንኩትን ነገር በአዋሽ ተነግሮት የራሱ ጉዳይ ብሎ ችላ ያለ መሰለኝ። አንድ ካፌ ገብቼ ቁርስ አዘዝኩ። ቡና ጠጣው። እንደገና ስልኬን መቀጥቀጥ ጀመርኩ። ሲሰለቸኝና ድክም ሲለኝ ለሄራን ደወልኩ። በአንድ ጊዜ አንስታ አንተ ምን ሆነ ነው እንደዚህ የጠፋው? እባክህ ሰው ያስባል አይባልም። ደህና ነኝ። ምን ሆነሃል ደግሞ? ድምፅ የሰካራም ድምፅ መስሏል። የምትናገርበት ፍጥነትና አእምሮዬ የሚረዳበት ፍጥነት አልመጣጠን አለኝ። ትንሽ ያሞኛል። ነገ አልገባም። ምን ነው? የት ነው ያለኸው? እቤት ነኝ። ወደዚያው የሚመጣበት ጉዳይ አለኝ። በዛው ብቅ ብዬ ልሂድ? አይ አትቸገሪ። ችግር የለውም ብቅ እላለሁ። እንደ ጨረስኩ እመጣለሁ። ቻው ሳትለኝ ስልኩን ዘጋችሁ።
እንዳለችው ወደ 11 ሰዓት አካባቢ እቤት መጣች። ቤቱ ተተረማምሶ ነበር። ሻንጣዬ ሳይከፈት በሩ ስር ቆሞ ስታይ ኦ የሆነ የተሳሳተ ነገርማ አለ፣ ልጠፋ ነበር እንዴ አንተ እያለች ገብታ ተቀመጠች። አንድም ነገር ተንፍሼ የማላውቀውን የሃኑንን ጉዳይ ከመጀመሪያ እስከ መጨረሻ ሳትጠይቀኝ ዝርግፍ አድርጌ ነገርኳት። በግርምት ስታዳምጠኝ ቆየችና እንደ ሕፃን ልጅ ተነስታ መጥታ ጥብቅ አድርጋ አቀፈችኝ። ታቀፍኩላት። የዚያን ቀን ስታወራኝና ስታጽናናኝ አመሸች። ችግር የለውም አሞኛል ብለህ ሳምንቱን እረፍ ብላኝ ተሰናብታኝ ሄደች። እንዲያውም ልደር ብላኝ ነበር። ጠዋት ስራ ገቢ ነሽ ሂጂ ብዬ ሸኘኋት። እውነቱን ለመናገር ብታድር ደስ ባለኝ። ብቸኝነቴን እንደ ጉድ ነበር የፈራሁት። ጠዋት 1 ሰዓት ላይ የቤቴ በር ተንኳኳ። ተነስቼ ከፈትኩ። ሄራን ነበረች። ቁርስ ይዛልኝ መጣ። ከስራ እንደወጣው እመጣለሁ፣ ውጣና ምሳ ብላ፣ እደውልልሃለሁ እሺ ብላኝ እየተጣደፈች ሄደች። ከስራ መልስ በትልቅ የፕላስቲክ ዘንቢል የታሸገ አዲስ ብርድ ልብስና ሌላ ትልቅ ቦርሳ ይዛ መጣች። ቤት ቀየረች ነበር የምትመስለው። ያንን ሁሉ ተሸክማ ደረጃ በመውጣቷ በድካም ቁና እየተነፈሰች በር ላይ ቆማ ሳያት አሳዘነችኝ። ራት አምጥታልኝ ነበር። የዚያን ቀን ስታወራኝ አምሽታ ያመጣችውን ብርድ ልብስ ለብሳ ሶፋው ላይ አደረች። ቦታ እንድንቀያየር ብለምናት እምቢ አለች። ሳምንቱን ሙሉ እኔ ጋር ነበር ያደረችው፣ እዚያች ሶፋ ላይ ኩርምት ብላ። የእውነትም አጽናናችኝ። በተከታታይ ለ1 ወር አካባቢ ለሃኑን ብደውልም ስልኳ ዝግ ነበር። እንዲያውም በመሃል ተነስና ሂድ ይለኛል። ግን ምን አደረኳት እላለሁ በየቀኑ። በተቃራኒው ከሄራን ጋር ቅርበታችን ከፍ እያለ ስራ ቦታ አብሮ ምሳ ከመብላት አልፎ አብረን ለእራት መውጣት ጀመርን። ራሴን ክፍትፍት አድርጌው ነበር። ለወትሮ ቁጥብ የሆነው ባህሪዬ ዝርክርክ ያለ እስከሚመስለኝ ድረስ እያንዳንዷን ዝርዝርና በአእምሮዬ ውስጥ የሚመላለሰውን ሐሳብ ሁሉ ሳትጠይቀኝ ለሄራን እናዘዝ ጀመር። ሄራን ጥሩ ልጅ ነበረች። ከሃኑን ጋር እንደገና እንድንገናኝ የቻለችውን ሁሉ ብታደርግም አልተሳካም። አይደለምና ብሶቴን ስራዬን ሳይቀር እሷ እየሰራች ለፊርማ ብቻ ታመጣልኝ ነበር። ፈጣሪ ጠብቁኝ እንጂ ባቀረበችልኝ ጊዜ ሁሉ ሳላይ የፈረምኩበት የብር መዓት አገር ይገዛ ነበር። ድሬዳዋ ጓደኞቼን ሃኑን እንዴት ናት ብዬ ስጠይቅ ደህና እንደሆነችና አልፎ አልፎ መንገድ ላይ አባቷ ጋር ሲሄዱ እንደሚያገኟቸው ይነግሩኛል። ብቸኛ ምክንያቷ ከኔ መራቅ ከሆነ እንደፈለገች ትሁን ብዬ እኔም መሞከሬን ተውኩት። በተቃራኒው ከሄራን ጋር ቅርበታችን ቀስ በቀስ ከፍ እያለ በየቀኑ በሚባል ሁኔታ እቤቴ መምጣት ጀመረች። ከስራ እንደወጣን አብረን የሆነ ቦታ ራት እንበላለን። ወደ ቤት ሄደን ስናወራ አሊያም ፊልም ስናይ እናመሻለን። አንዳንዴ ታድራለች ወይም አምሽታ ትሄዳለች። ቀናትና ወራት አለፉ። ከሃኑን ጋር ከተለያየን ከ8 ወራት በኋላ ለለውጥ ያህል ቅዳሜና እሁድን ለማሳለፍ ከሄራን ጋር ሐዋሳ ሄድን። ሄራን ነበረች እንሄድ ያለችኝ። ደስ የሚል ጊዜ ነበር። ከተማዋን ስናስስ ውለን ማታ ወዳረፍንበት ሆቴል ስንመለስ ራት ጋበዝኳት። አልተነጋገርንም። ምሽታችን ዝምታ ይበዛው ነበር። ተጫዎች አይነት በዝምታ ገጾቻችን መሃል እንደ እልባት የሚገቡ ቃላት ከመወርወር ባለፈ ብዙም አላወራንም። ወደ ሆነ ነገር ለማለፍ የፈራንና ማን የጀምረው በሚል ጥበቃ ላይ ያለን ነበር የምንመስለው። ወደ ያዝነው ክፍል በዝምታ ገባን። እንደገባን ሄራን እቅፍ አድርጋ ከንፈሬን ሳመችኝ። ድንገተኛ ነበር። ይበቃል፣ አንዳንዴ ነገሮችን ካልተጓቸው ዛሬን ማየት አትችልም ብላ ሳቀች። አይኖቿን እያየው ለሁሉም ነገር አመሰግናለሁ አልኳት። በቃ እንደዚህ ነው የምታመሰግነው? ወደ ራሴ ሳብኳት። ሰፊው አልጋ ላይ ተያይዘን ወደቅን። ለዓመታት እንደ ሐውልት ውስጤ ገዝፎ የቆመ የሃኑን ፍቅር፣ ትዝታና መሻት ሁሉ አብሮ የወደቀ ተንኮታኮተ መሰለኝ። ከአንዲት ሴት ወደ ሌላ ሴት መሄድ መዳረሻዬ ሳይሆን መንገዴ መስሎ ተሰማኝ። ከአንዷ ወደ ሌላዋ ሲረማመዱ የመኖር ጅማሬ ትንሽ ጸጸት ጋር የሃኑን ነገር ግን የዚያን ቀን ፍጻሜ ሆነ አልኩ። ሄራን አንገቴ ስር ተሽጉጣ በሹክሹክታ የምታወራውን ብዙ የፍቅር ቃል ወንድነቴ ያዳመጠው ለሞተው ፍቅሬ እንደሚነበብ የህይወት
ታሪክ ነበር። አይኖቼን ስከድናቸው የሄራን ጠይም ሰውነት የሃኑንን ቅላት ለብሶ ይታየኛል። ማንን እንደምክድ እንጃ። የሆነ ክህደት እየፈጸምኩ መስሎ ግን ይሰማኛል። ሄራንን በተለያየ ልብስ ላስባትና ሐሳቤን ልመልሰው በቁንጅናዋ ራሴን ለማለል እታገላለሁ። ሄራን እኮ ናት ከስር ያለችው፣ ያቺ ምድረ ወንድ የሚያፈልጥባት ጠይም ሳቂታ ቆንጆዋ ሄራን እለዋለሁ ለራሴ። ውብ ከናፍሮቿን፣ አንዳች ንዝረት የሚለቁ አይኖቿን፣ ማንንም ወንድ የሚፈትኑ ጡቶቿን ባወጣ ባወርድ በእጇ ፋይል ይዛ በጉርድ ቀሚስ ወዲያ ወዲህ ስትል ብቻ ነው የምትታየኝ። የሆነ ቢሮአችን ውስጥ መሬት ለመሬት የሚሳብ የኮምፒውተር ገመድ ጠልፎኝ እላዋ ላይ የወደቅኩ አይነት ስሜት። ከሄራን ጋር በአዲስ ፍቅር መክነፍ ጀመርን። በተገናኘን ቁጥር የመጀመሪያ ስራችን አልጋ ላይ መውደቅ ነበር።